ቀጣይ ርዕሰ ጉዳያችን የማንቸስተር ዩናይትድ ማንሰራራት ነው። ማንቸስተር ዩናይትድ እየመጣበት ያለው መንገድ በጣም አስደናቂ ነው። ባለፉት ጨዋታዎች ላይ ሽንፈት ሲያስተናግድ ብዙ አነጋጋሪ ሀሳቦች ተነስተው ነበር፣ ወይም ብዙ መነጋገሪያ ነጥቦች ነበሩ። ማንቸስተር ዩናይትድ ምን ሊያጋጥመው ነው? ሩበን አሞሪም መባረር አለባቸው፣ መታገድ አለባቸው። እኔም አንዱ ነበርኩኝ ባይዘው የሩበን አሞሪም። ግን አንዳንዴ መታገስ ጥሩ ነው ደግሞ ትላለህ። ኦፍኮርስ ገና ነው። አሁንም ቀጣይ ተጋጣሚ ፕሪሚየር ሊጉ ማን ምን እንደሚያደርግ የማይታወቅ ነገር ስለሆነ ማለት ነው። እኔ በፍጹም ማንቸስተር ሊቨርፑልን ያሸንፋል የሚል እምነት አልነበረኝም እውነት ለመናገር። ምክንያቱም ሊቨርፑል ካለው አቋም ማንቸስተር ዩናይትድ ከሜዳ ውጭ እንደመጫወቱ መጠን አንፊልድ መሆኑ ላንክሻየር ደርቢ ከመሆኑ ጋር ተያይዞ ትልቅ ውጤት አቻ ይሆናል ብዬ ነበር የጠበቅኩት። ግን ዩናይትድ አደረገው፣ አንፊልድ ድረስ ሄዶ ማለት ነው። እና የማንቸስተር ዩናይትድ ማንሰራራት አሁን ነጥቡን ከሲቲ ጋር እኩል አድርጓል። 16 ነጥብ ነው። ከመሪው አርሰናል ጋር የ6 ነጥብ ልዩነት ነው። የሁለት ጨዋታ ጉዳይ ነው ከዚህ በኋላ ያለው። አሁን ማንቸስተር ዩናይትድ መጀመሪያ መፋለም ያለበት የሻምፒዮንስ ሊግ ቦታውን ክብሩን ማስጠበቅ ነው ለመጀመሪያ አሁን እቅዱ ማለት ነው። በእቅዱ ውስጥ ይሄም አይሆን ከሆነ ግን ቀጥሎ ማሰብ ያለበት ስለ ዩሮፓ ሊግ ነው፣ ፕላን ቢ ማለት ነው። ፕላን ሲ ደግሞ ኮንፈረንስ ሊግ ነው። እና ከዚህ በኋላ እነዚህ ነገሮች ከእርግጠኛ መሆኑን ካረጋገጠ በኋላ ስለ ዋንጫ ማሰብ አለበት ብዬ አስባለሁ። ምክንያቱም ዩናይትድ ከብዙ የጽኑ ህሙማን ክፍል አገግሞ እንደተነሳ ህመምተኛ ነው የምቆጥረው ዩናይትድን በዚህ ሰዓት ላይ ከከፍተኛ የኢንቴንሲቭ ኬር ውስጥ የጽኑ ህሙማን ክፍል ውስጥ እንደወጣ ታማሚ ነው የምቆጥረው ዩናይትድን። ወጥቷል፣ አሁን እያገገመ ነው እየተነሳ እንዳለ እና አንድ ሰው ጽኑ ህሙማን ውስጥ የነበረ ሰው አልጋ ይዞ ተኝቶ ኦክሲጅን ተደርጎለት የነበረ ታማሚን እናስብና ያ ሰው ተሽሎት መንገድ ላይ ስታገኙት ውይ እንኳን ተሻለ እንደሚባል አይነት ከህመሙ እንዳገገመ ሰው ነው ዩናይትድን የምገልጸው በእኔ ያረዳድ በእኔ እይታ ማለት ነው። እና የዩናይትድ ማንሰራራት እስከምን ድረስ የሚለው ደግሞ የሚያነጋግር ጉዳይ ቢሆንም ግን ማንቸስተር ዩናይትድ ከ3 ጨዋታዎች 3 አሸንፏል። ከ3ቱ 3 ተከታታይ ማለት ነው። ያውም ሊቨርፑልን አሸንፏል። ሊቨርፑልን ያሸነፈበት ውጤት ዓለምን ያስደነቀና ያስገረመ ነው አሉት። የዩናይትድን ማንሰራራት እንዴት አየው? የብራንዱን ማንሰራራት ያ ግርሜ የጸጉሩን ያሳደገውና ጺሙን ያሳደገው ግለሰብ ቶንዶሱን እያዘጋጀ ነው አይደለ? 5 ተከታታይ ጨዋታ ሊያሸንፍ ተቀርቧል። አሁን ሩብ ጉዳይ ነው። በቀጣይ ኖቲንግሃም ፎረስት የማንቸስተር ዩናይትድ ተጋጣሚ ይሆናል እና ቶተንሃም ትንሽ ቶተንሃም ጠጠር ይልበታል ብዬ አምናለሁ። ቶተንሃም አዌ ነው ሆም ነው አዌ ነው ስፐርስ ሜዳ ነው። ሁለቱም አዌ ናቸው። ሲቲ ግራውንድ እና እዛ ነው ስፐርስ ነው። ሩበን አሞሪም ጥሩ ነገርን አድርገዋል። ግን የብራይተኑ ጨዋታ ላይም አንዳንድ እኔ ያልተመቹኝ ነገሮች አሉ። ለምሳሌ አሁን ቅያሬዎቻቸው ሆነ ለመናገር አሁን ማንቸስተር ዩናይትድ 4-2 አሸንፏል። ያ ይገባዋል። በአርቡ ፕሮግራማችን ላይም ገልጬዋለሁ። ስለ አርሰናል ጨዋታም አርሰናል ላይ ማስቆጠር ይናፍቀሃል ብዬ ነበር። አልተቆጠረበትም። አሁንም ማንቸስተር ዩናይትድም ተቸግሮም ቢሆን ያሸንፋል ብዬ ነበር። 3-2 ሆነ፣ ከዛ 4-2 ሆነ እና ይሄ ማለት 3-0 እየመራህ 2 ጎል ለምን ይቆጠርብሃል? ቅያሬዎቻቸው አሁንም ጥያቄ ያስነሳል። ሁሉንም ይዳረስ ነገር ሆነብኝ እኔ ስመለከተው እና አሁን ለምሳሌ የቅያሬዎቻቸው ላይ ማንቸስተር ዩናይትድ ላይ ሄቨንን ዶርጉን ያስገቡበት መንገድ እኔ አልተዋጥልኝ። ልክ አይደለም ቅያሬው። የማንቸስተር ዩናይትድ ቅያሬ ክሊኒካል አልነበረም የሚል እሳቤ አለኝ። አሸንፏል፣ ያ 4 አግብቷል፣ ያ ግን 3-0 እየመራ ከዛ ደግሞ 2 ጎል ሲቆጠርብህ እንዴ ዋይ ትላለህ፣ ጥያቄ ያስነሳብሃል። እና ሩበን አሞሪም ላይ እኔ ይሄኛው የብራይተኑ ጨዋታ ላይ ቅያሬዎቻቸው ትንሽ አኖይ ካረጉኝ ሰዎች ውስጥ አንዱ ነኝ። ግን ማንቸስተር ዩናይትድ ደግሞ ማሸነፉ ራሱ ጥሩ ነው ማለት ይሄ ግርምሽ ገልጾታል ቅድም። በሽንፈት ውስጥ የመጣ ብዙ ውጣ ውረድ እያሳለፈ የሚገኝ ክለብ ስለሆነ በጨዋታ ማለት ነው በውጤት በሀብት አይደለም በውጤት ብዙ ውጣ ውረድ ውስጥ ያለ ክለብ ስለሆነ ሽንፈት ስታስተናግድ የሆነ ነገር ራሱ ኮንፊደንስ ዝቅ ያደርጋል፣ ሞቲቬሽን ዝቅ ያደርጋል። ግን ያንን ነገር አሁን እየሰበሩት ነው።
ገልጬዋለሁ። ሊቨርፑል ላይ ለ10 ዓመት የተጠጋውን ድርቅ ሩበን አሞሪም ናቸው የቀረፉት፣ ብራይተንን ደግሞ ያረጉታል እንደዛ የሚል ሀሳቤ ነበረኝ በአርቡ ፕሮግራማችን ላይ። ያንን አድርገውታል። ዌል ዲዘርቭድ ነው። ግን ቅያሬዎቻቸው ደግሞ የሆነ ነገር እንድታነሳ ያደርግሃል። ቻምፒዮንስ ሊግ የለብህም፣ ኤሮፓ ሊግ የለብህም። ወጥተዋል በብሪምስቢ ተሸንፈው ምንም የለብህም እኮ። ለምንድን ነው እነዚህ አይነት ቅያሬዎች ምታለ? ሮቴሽን መሆን የለበትም። ሄቨን አሁን እዚህ ጨዋታ ላይ መግባት የለበትም። ዶርጉ ኢቨን ብዙ ጊዜ የማንቸስተር ዩናይትድ ደካማ ጎን ብዬ የምጠቅሰው የቀኝ መስመር ተከላካይ ላይ ዲያጎ ዳሎ ፕላስ እነ የሚሰለፉ ተጫዋቾች ያላቸው ነገር አሚን ቀኝ ሳይሆን ግራ የግራው ሊንካፕ አልወደውም። ሉክሾውን ጨምሮ ጥሩ ነው፣ ግን የግራ መስመር የማንቸስተር ዩናይትድ ማጥቃትና መከላከል ጥያቄ ይነሳበታል። አማድ ነው እና በነገራችን ላይ በደንብ ማሰብ አለባቸው ብዬ አስባለሁ። ሩበን አሞሪም አፍሪካ ዋንጫ እየደረሰ ነው። ከአፍሪካ ዋንጫ ማንቸስተር ዩናይትድ ብራያን እምቦሞና አማድን ያጣል። ከቤስት 11 ውስጥ 2 ተጫዋች ታጣለ። ሁለቱም ደግሞ ወሳኝ ናቸው። ሁለቱም ወሳኝ ነው። ግርምዬ ከአሁኑ መዘጋጀት አለበት። ከአሁኑ ፕላን ቢ ማድረግ አለበት። ከቤስት 11 እምቦሞ ወጣ። እንዲህ እምቦሞ ባይኖሩ ከሆኑ እኮ ማንቸስተር ዩናይትድ ብራይተንን አያሸንፍም እኮ። ሶ መዘጋጀት አለብህ። አፍሪካ ዋንጫ 1 ወር ይቋርጣል፣ 1 ወር ይሄዳሉ። ሊቨርፑልንም አያሸንፍም። እምቦሞ እኮ ነው እንዴ! እምቦሞ ነው በሁለት ጨዋታ 3 ጎል እንዴ! ታዲያ ባለፈው ገልጠነዋል። ብራያን እምቦሞ ከሳውዛምፕተን ቀጥሎ የጎል ኢንቮልቭመንት ያደረገበት ክለብ ብራይተን ነው። 3 ጎልና 3 አሲስት ከቀዳሚ ጨዋታ በፊት ቀዳሚም ጎል አስቆጠረ። ስለዚህ ሩበን አሞሪም አሁንም ዋት ካምስ ኔክስት አፍሪካ ዋንጫ እየደረሰ ነው፣ ይህን ነገር እንዴት ነው አሜንድ ማደርገው ብለው ማሰብ አለባቸው። ማን ነው የኔ ሊንክ አፕ? አይሆፕ ያደርጉታል ብዬ አስባለሁ። የሚድዊክ ላይ ያላቸው ፍሬንድሊ ማቾች እንደዚህ አይነት ሀሳቦችን እንዲያመነጩ ያደርጋል ብዬ አምናለሁ። ቻምፒዮንስ ሊግ የለም፣ ዩሮፓ ሊግ የለም፣ ኮንፈረንስ ሊግ የለም። ስለዚህ ፍሬንድሊ ማቾቻቸው ታክቲካል አዳፕቴሽን እንዲያመጣ ጥረዋል፣ እየተሳካላቸው ነው። አሁን ደግሞ አፍሪካ ዋንጫ ስለሚሄዱ እነ አማድ እነ ኤምቦሞ ማን የቀጣይ ተተኬ ማን ነው የሚለው ነገር በደንብ ክሪቲካሊ ማሰብ አለባቸው። አሁን የመጣው ውጤት አፍሪካ ዋንጫ ላይ ላይመጣ ይችላል። ማንቸስተር ዩናይትድ ደግሞ ፌስቲቭ ፔሪየድ ነው፣ ቦክሲንግ ዴ ነው። ቦክሲንግ ዴ ላይ የምታደርጋቸው ጨዋታዎች የአንድ ክለብ መገለጫ እኮ አለ አይደል? እንግሊዝ ፕሪሚየር ሊግ ዋንጫ ታይትል ኮንቴንደር ስትሆን እኮ የቦክሲንግ ዴ ላይ ያደረካቸው ሰርቫይቫሎች ወይም ውጤቶች ዋንጫ ያመጣልሃል። አይ ከሌ የተባለው ክለብ እኮ ቦክሲንግ ዴ ላይ በጣም ጥሩ ነበር ትባላል። ምክንያቱም በየ2 ቀኑና በየ3 ቀኑ የምታደርጋቸው ጨዋታዎች ክሊኒካል መሆን አለባቸው። ለዛ ደግሞ ማንቸስተር ዩናይትድ አሁን ኬፔብል መሆን አለበት። እምቦሞ አማድ ፕላን ቢዎቹ መዘጋጀት አለባቸው ብዬ አስባለሁ። ግርምዬ ቅድም ያነሳው ነጥብ ልክ ነው። በነገራችን ላይ ዩቲዩብ በኮኔክሽን ምክንያት ተቋርጧል። አድማጮቻችን ይቅርታ እንጠይቃለን። ሬዲዮ መስመር ትርታ ኤፍኤም 97.6 እና ውጭ ያሉ ደግሞ በቲክቶክ በቀጥታ ሊከታተሉን ይችላሉ። ግን ይሄኛውን የተቀረጸውን ዩቲዩብ ላይ መከታተል ይችላሉ። አንድ ደግሞ ስለሚለቀቅ እሱ ላይ ያገኙታል። ለአሁኑ ግን በጣም ትልቅ ይቅርታ እንጠይቃለን። በኮኔክሽን የኮሪደር ልማቱ እዚህ አካባቢ አሁን በጣም እየተሰራ ነው። ኮሪደር ልማት ቦሌ አካባቢ፣ ቦሌ መድኃኒዓለም አካባቢ፣ ለዛ ነው ይቅርታ እንጠይቃለን። ግን ቲክቶኩም አለ፣ እንደዚሁም ሬዲዮም ትርታ ኤፍኤም 97.6 ላይ መከታተል ይችላሉ። እኔ ከማንቸስተር ዩናይትድ ጋር በተወሰነ መንገድ ማንሳት የምችለው በዘንድሮው ውድድር ዓመት ማንቸስተር ዩናይትድ እንዲሻሻል ካደረጉት አንዱና ወሳኝ ነጥቦች መካከል የሰነ ላማንስ ብቃት ሊነሳ የሚገባው ነው። ግን ሶፊ ለቡድኑ የሰጠው መረጋጋት አይ እኔ ማንቸስተር አንደኛ ግብ ጠባቂ ያስፈልገዋል። ለምንስ እኔ አሁን ማለት እንደ ምርጫ ብጠይቀኝ አሁን ጎበዝ ነው፣ ንቁ ነው፣ ወጣት ነው። ግን እንደ ዴቪድ ራያ አይደለም። ማይካድ ነገር ነው። እንደ ዳናሮማ አይደለም። ያስፈልገዋል ግብ ጠባቂ ማንቸስተር ዩናይትድ ስቲል ያስፈልገዋል። የማዕዘን ምት እኮ አሁንም ተቆጥሮበታል እኮ ማንቸስተር ዩናይትድ ባይንደርም ተቆጠረበት። ኮስቶላስ ያስቆጠረው ጎል እንዴ ታዲያ ኦናናን ተቆጠረበት ማለት ግን ሞር መለኪያው ኮርና አይደለም። እሱ ግን የኮስቶላስ ኳስ ሞር ተከላካዮቹ ቅጣት ምቱ ራሱ ጥያቄ አይ በረኛ ያስፈልጓል። ማንቸስተር ዩናይትድ ንቁ ነው ምናምን ይሄ ተወርቶለታል ምናምን
ማይክል ምናምን አስተያየቶቹ ምናምን ሊያነቃ ይችላል። ግን ማንቸስተር ዩናይትድ ማይዋሽ ነገር እንደ ዳናሮማ እንደ ዴቪድ ራያ እንደ አሊሰን ቤከር አይነት በረኛ የለው እስቲል ያስፈልገዋል። እንደውም ስሙ ከኤሲ ሚላን ግብ ጠባቂ ተያይዟል እኮ ማይክመኛን አንደኛ በረኛ የለው ማንቸስተር ላይ ማርክ ቴር ስቴገንን ማግኘት ይችላል። ቴር ስቴገንን በውሰት ለመልቀቅ ባርሴሎና ተፈቅዷል ማድረግ አለበት። አዎ እንዴ እውነት እንዴ ግብ ጠባቂ እኮ የአንድ ክለብ ምሰሶ ነው። አዎ እኔ ላማንስ ግን አሁንም ለማንቸስተር ዩናይትድ መሻሻል አንዱ ምክንያት ነው ብዬ ነው ማምነው። ባለፉት 3 ተከታታይ ጨዋታዎች ድል ሲያደርጉ ጎል ላይ የነበረው እሱ ነው። በ3ቱም ተከታታይ ጨዋታዎች አሸንፈዋል። የሰንደርላንዱ ክሊንሺት፣ ከዛ በተመሳሳይ ሊቨርፑልን ያሸንፉበት አዌይ፣ ቅዳሜ ዕለት ደግሞ ብራይተን ያሸንፉበት ጨዋታ ላይ እሱ ነው የነበረው እና ሚናው ቀላል እንዳልሆነ ማሳያ ነው። እዚህ ቦታ ላይ በሰላመንስ ቦታ ላይ ኦናና አርያን ባይንደር ቢሆኑ ማንቸስተር ዩናይትድ ጣጣ ውስጥ ሊገባ የሚችልበት እድል ሊኖር ይችል ነበረ ብዬ አስባለሁ እና የላመንስ ሙለታ ቀላል አይደለም። በዚህ በአሁኑ የአሰልጣኝ ሩበን አሞሪም ጉዞ ላይ እንደ መልካም የምንመለከተው ነው። ማንቸስተር ዩናይትድ ባለፈው ዓርብ ዕለትም ስናነሳ ነበረ ብራይተንን ካሸነፈ በቀጥታ ዘንድሮ ለቶፕ ፎር ለመወዳደር መንደርድር ይችላል የሚል ሀሳቦችን እያነሳን ነበር እና ትልቅ ድል ነው ያሸነፈው ቼልሲን ነው። ቼልሲ በጎዶሎ ብለህ ልታጣጥል ልትችል ትችላለህ ድሉን። ሊቨርፑልን አንፊልድ ድረስ ሂዶ ነው ያሸነፈው። ይሄ ትልቅ ድል ነው። እንደገና ብራይተን 3-0 ነው እየመራ የነበረው ነገራችን ላይ። ይሄም ቀላል አይደለም 3-0። በኋላ ላይ የተፈጠረው ነገር እንዳልኩ አሉት የትኩረት ችግሮች በትልቁ የሚነሱ የቅያሬ ችግሮችና መሰል ነገሮች የሚነሱ ቢሆንም ግን የቡድኑ ጥንካሬ እየመጣ እንዳለ ጥንካሬው ጥሩ እንደሆነ ግልጽ አድርገው እያሳዩ የሚገኙ ሂደቶች ናቸው። ባይዛዊ ሶፊዬ ዳኛው ስለፈቀዱ ነው እንጂ ፋውል ጨዋታው ላይ አሁን ማንቸስተር ዩናይትድ ያስቆጠረው ጎል አሁን በእኔ እይታ ስመለከተው ነው የማንቸስተር ደጋፊ ነው። ሶስተኛው የመጀመሪያ ጎል ማንቸስተር ዩናይትድ ጎል ራሱ ፋውል እኮ ነው። ፋውል ነው አይደል ማለት ዳኛው ፈቅደዋል። አሁን ፔናልቲ የማቲያስ ኩኛ ሳይሆን የሙቡሞ ሶስተኛው ጎል መጽደቅ አልነበረበት። ሶስተኛው ጎል ፈቅደዋል። አሁን ፔናልቲ ማንቸስተር ተከልክሏል። ያማዳውን ክሊር ፔናልቲ እኮ ክሊር ነው ክሊር። ብሩኖ ፈርናንዴዝ አሁን አንበልነቱ ምን ላይ ነው ታዲያ? ምንም። እና አሁን ስትመለከተው ፈቅደዋል። በዛ ጨዋታ ላይ የዳኙት ዳኛ በጣም ብዙ መሰረታዊ ክፍተት ነው የሰሩት። አንደኛ የአማድ ዲያሎ ክሊር ፔናልቲ ነው ለማንቸስተር ዩናይትድ መስጠት ነበረበት። የብሪያንም ቦሞ ሶስተኛ ጎል መጽደቅ አልነበረበት የለበት ፋውል ተሰርቶ ነው ሄደው። መሻሻሉ አንዱ ሳኔ ላማንስን አነሳዋለሁ ከአሰልጣኙ በተጨማሪ ማለት ነው። ሌላው ካዝሜሮ ነው። ካዝሜሮ በጣም ተሻሽሏል። በጣም ለ2026 ዓለም ዋንጫ እያሰበ ይመስለኛል። በጣም ጥሩ ነው። ቡድኑ የሚመራበት መንገድ ድንቅ ነው። ብራያን ምቡሞና ማቲያስ ኩና ለማንቸስተር ዩናይትድ በቃ የልብ ትርታ ናቸው ማለት ይቻላል። አሁን ከብሩኖ ፈርናንዴዝ ላይ ኃላፊነቱን አወርደውለታል። አሁን ኩናና ብራያን ምቡሞ ትልቅ ኃላፊነቶችን እየተወጡ እየተመለከትናቸው ነው። ኩና በዛ ላይ የመጀመሪያ ጎሉን አስቆጥሯል። አላስቆጠረም ሲባል ታምቶ ለሳይኮሎጂው ለስነ ልቦናው በጣም የሚጠቅመው ነው። ምን ያህል ጫና እንዳለበት እኮ ቤቱ ሲሄድ ሚስቱ እንዴት እንደተቀበለችው ጭምር ቪዲዮ ፖስት አድርጓል ማቲያስ ኩናና እነዚህ ተጫዋቾች በጣም ወሳኝ ሚና እየተወጡ ነው በማንቸስተር ዩናይትድ ቤት ውስጥ። ግን የተወሰኑ ጉዳቶች ከመጡ አሁንም ማንቸስተር ዩናይትድ የዴፕዝ ችግር ልክ እንደ ማንቸስተር ሲቲ እንደ ሊቨርፑል የጥልቀት ችግር እንዳለበት ትመለከታለን። አሁን ሙቡሞ አንድ ነገር ቢሆን ወይም እንዳልኩ አፍሪካ ዋንጫ ብሄድ በሙቡሞ ደረጃ ተጽዕኖ መፍጠር የሚችል ተጫዋች አንድም ተጫዋች የላቸውም። ማቲያስ ኩኛን የሚያክል ተጫዋች የላቸውም። ጉዳት ባስተናገረበት ጊዜ አንዱ ማቲያስ ኩኛ መጎዳቱ ነው። ባለፉት ጊዜያቶችም ሲቸገሩ የነበሩበት ወቅትና እሱን የሚያስተካክሉበት መንገድ መኖር ይኖርበታል። በጥር የዝውውር መስኮት የተወሰኑ ጥቂት ማስተካከያዎች እንደ ኢንድሪክ አይነት ተጫዋቾችን ማግኘት የሚችሉ ከሆነ ጥሩ ሊጓዙ ይችላሉና ጥር ላይ ማንቸስተር ዩናይትድ ተጫዋች ያስፈልገዋል። ለምሳሌ አርሰናል ጥር ላይ ተጫዋች አያስፈልገው፣ ሲቲ አያስፈልገው፣ ሊቨርፑል ያስፈልገዋል፣ ማንቸስተር ዩናይትድ ያስፈልገዋል። እነዚህ ሁለት ቡድኖች ጥር ላይ የተወሰኑ ማጠናከሪያዎችን ቢያደርጉ ይበልጥ ሊጠናከሩ ይችላሉ ብዬ አስባለሁና የማንቸስተር ዩናይትድ ለውጥና ማንሰራራት ግን እውነተኛ ነው። በጣም ጥሩ መንገድ ሊገባ የሚችል ባለፈው ግርምሾ እንደጠቀስከው ልክ አውሮፕላን ሲነሳ ይንገጫገጫል። መስመሩ ላይ ከያዘ ቀጥሎ ነው የሚሄደው እና መስመሩ ላይ ኦልሞስት እየገባ ነው ማንቸስተር ዩናይትድ። በትክክል ትናንት ኤል ክላሲኮ ጨዋታ ተደርጎ ነበር። ኤል ክላሲኮ ላይ ውዝግቦች ነበሩ። መነሻቸው ላሚን ያማልና
እንዲሁም ደግሞ ዳኒ ካርቫሃል ነበሩ። ከዛ የሰፈር ጸብ ነበር የሚመስለው እየተሯሯጡ አንዱ ሲገላግሉት አንደኛው ማታሉ አይነት ነገር የሚመስል ነው። ጨዋታ 2-1 በሪያል ማድሪድ ነው ያለቀው። ባርሳ አያንስም እኮ ጥሩ ነበር ግን ማድሪዶች ደግሞ 2 ኦፍሳይድ ሳጥሩን በደንብ ነው የከለከለዋል ዘግተውባቸው እና የማድሪድ እኔ ደግሞ ቤንች ላይ ለጸብ የሚነሱት ነው የገረመኝ እኮ እነ ሩዲገር የጸብ ሱስ አለባቸው አንዳንዶች። ሩዲገር እኮ የለም ቡድን ውስጥ ኦቨር ቤንችም በላይ ነው ከነጉ ሊመለከት ነው የመጣው ጉዳት ላይ። ራፊኒያም እንደዛው ወርዶ ተጣልቷል እኮ ራፊኒያ ግን ባርሴሎና ጉዳቱ የጎዳው ይመስለኛል። ራፊኒያ የለም፣ ሮበርት ሌቫንዶቭስኪ የለም፣ ዳኒ ኦልሞ የለም፣ ጋቢ የለም። ዋናው ሰው ደግሞ ጋቢ ነው። የሉም እነዚህ የእነዚህ አለመኖር አንድ ዋጋ እንዳስከፍለው አስባለሁ። የቪኒሲየስ ጁኒየር ጉዳይ ግብ ጠባቂው ጆዋ ጋርሲያ ራሱ በሶስተኛ ግብ ጠባቂ እኮ ነው የገቡት። የቪኒሲየስ ጁኒየር ነገር ያለቀ ይመስለኛል። ጥሩ ከፋይ ካገኙ ኢቨን ጥር ላይ የሚለቁት ይመስለኛል። ቪኒሲየስ ጁኒየር ተቀይሮ ሲወጣ ኮንትራቱንም አላራዘም ይሄ ያሳያል። እንዴ አሎንሶን እኮ ጀርባውን ሰጥቶ ሲያጥረገርገው ነው እኮ የተመለከትነው ቪኒሲየስ ጁኒየር እና የቪኒሲየስ እና ብዙ መነጋገሪያ ነጥቦች የነበሩት የኤል ክላሲኮ ጨዋታ ነው። የመጀመሪያው አሰልጣኝ ሆኗል ዣቪ አሎንሶ የመጀመሪያውን የኤል ክላሲኮ ጨዋታውን በማሸነፍ ከ8 አሰልጣኞች 7ቱ ማሸነፍ አልቻሉ። ከ8ቱ 7ቱ የመጀመሪያ የኤል ክላሲኮ ጨዋታቸውን ዣቪ አሎንሶ ግን የመጀመሪያ ጨዋታውን ማሸነፍ ችሏል። በዛ ላይ ከ12 ጨዋታ 11ዱን አሸንፏል። ልዩነቱን ወደ 5 አስፍተውታል። በአትሌቲኮ ማድሪድ ብቻ ልዩነቱን አስፍተውታል።